ምንድነው የተፈጠረው? አንተ ምንም አታውቅም ልጄ። በተነሽ ታዴ፣ አንዴ ቆይ ላስረዳ። ከዚህ በላይ አታስድብኝ ፈሪያ። አሁን ካልጋው ትንሽ በቃ ተነሽ። ፈጣጣ የምር ያየሁትን ማመን አልችልም ፈሪያ። መጀመሪያም ነግሬህ ነበር አባዬ። እንዴት እንደዚህ ታደርጊያለሽ ፈሪያ? ወይስ ጭራሽ አላውቅሽም? ይመስለኛል እሷ እንደዚህ ናት። በእንቧ እየሸወደች ስለኖረች ነው ምንም ያልመሰለ። ታዴ እባክህ እኔን እንዳዳምጠኝ። የምትሰማው ነገር ሁሉ ውሸት ነው። ምኑ ነው ውሸት ፈሪያ? ታዴ ማንም ሰው ያለህን አትመን እባክህን ታዴ። ሌላ ጊዜ ይሻልመናል። አሁን ግን በአይኔ በብሮት አይቼሻለሁ። ይኸውልህ ታዴ፣ እኔ እዚህ ክፍል የገባሁት መረጃ ማለቴ አንተን የሚያሳምን መረጃ ለማግኘት ነው። መረጃ? አሁንስ በቃሽ። ክፍሉ ለቀሽ ውጪ። ታዴ ውጪ! ምንድነው የተፈጠረው? እኔ እስካሁን ምንም ሊገባኝ አልቻለም። ሃሩን እንኳን ወደ ቤተሰባችን በደህና መጣ። እኔ ድርሻዬን ተወጥቻለሁ። ደህና ደሩ። ይኸውት ማለቴ ማዬ ምን እንደተፈጠረ ታስረዱኛላችሁ? ይኸውልህ ሃሩን፣ ገና ከመምጣት እንደዚህ ስላደረግን በጣም ይቅርታ። ለእኔ ችግር የለውም፣ ግን እናንተን ምረዳችሁ ነገር ካለ። ምንም ነገር የለም፣ ብቻ በዚህ ሁኔታ አትታዘበን። ስለ እሷ አታስብ ታዴ። ሃሩን እኮ የቤተሰባችን አንድ አካል ነው። እሱስ ልክ ብለሻል። በቃ እንውጣ። ደህና አደር። ማን ነው? ልግባ ልጄ? ግባ። ላወራሽ ፈልጌ ነበር። እሺ አባዬ፣ እየሰማሁህ ነው። ምን እንደምልሽ አላውቅም፣ ግን ይቅርታ አድርግልኝ። ለምን? ያው ያለ ጥፋትሽ ስለመጣሁሽ። አንተ እኮ ሁሌ ምን ሰምተኸኝ አታውቅም። የምነግርህን እንኳን ምንድን ያልሽኝ ብለህ ከልብህ አዳምጠኸኝ አታውቅም። አውቃለሁ የኔ ልጅ፣ ግን አንቺ ደግሞ ብዙ ታጠፊያለሽ። በዛ ላይ ደግሞ አሰሚኝ። ብቻ ለዛሬው ይቅርታ አድርጊልኝ። ቆይ አባዬ፣ ለዛሬው ብቻ ነው ይቅርታ የምጠይቀኝ? አልገባኝም የኔ ልጅ። ግልጽ እኮ ነው። አንተ ዛሬ ብቻ አይደለም የምትበድለኝ። አንድ ጥያቄ ልጠይቅህ። ምንድን ነው የምትጠይቀኝ? ምን? ለምንድን ነው ፈሪሃን ከኔ ያስበለጠ የምትወዳት አባዬ? እንደዛ የሚባል ነገር የለም የኔ ልጅ። አለ እንጂ። እዚህ ቤት ሰው ሲመጣ እንኳን ማን ልጅ ማን ሰራተኛ እንደሆነ መለየት እስኪከብለው ድረስ ነው አብልጠህ የምትወዳት። ይኸውልሽ ልጄ፣ ፈሪያን እወዳታለሁ፣ አልክድም። እሷም ትወደናለች። ተው አባዬ። ልጄ በጣም ነው የምወድሽ። አንድና ብቸኛዋ ልጄ ነሽ። የእናትሽ መተኪያ። የእናትሽ መተኪያ ነው ያልኩህ አባዬ? አዎ፣ እናትሽ ብቻዬን ጥላኝ አልሄደችም። አንቺ ሰጠኛለች። እናም በጣም ነው የምወድሽ። የምትናገረው እንደዛ ቢሆን እንኳን ድርጊት ግን የተለየ ነው። ይህ ደግሞ ምን ማለት ነው? ምን? እውነቴን ነው አባዬ። እኔን እንደ ገፊ ነው የምታይ። ገፊ? ምንድን ነው የምታወሪው? የእናቴ መሞት በእኔ መወለድ ምክንያት እንደሆነ አውቃለሁ። ሐኪሞች ልጅ እንዳትወልዱ ቢሏችሁም በአንተ ልጅ የመፈለግ ምክንያት ግን ልትወልዱ ተስማማችሁ። ከዛ እናቴ እኔን ስትወልደኝ ሞተች። ግን እኔ ባልወለድ ኑሮ እናቴ በህይወት ከአንተ ጋር በፍቅር ትኖር ነበር አይደል አባዬ? ለዛ ነው የማትወደኝ። እባክሽ ምን፣ ከዚህ በላይ ቁስሌን አትንኪ አባዬ። እውነቱን ነግረህ ገላግለኝ እባክሽ። ምና አንቺ ማታውቂ ብዙ ነገሮች አሉ። እኔ የማላውቃቸው ብዙ ነገሮች? ምንድን ነው የማላውቀው? ጊዜው ሲደርስ እነግርሻለሁ። አሁን ልታውቂ የምፈልገው ነገር ግን አንቺ ተጠያቂ እንደማላደርግሽና እንደምወድሽ እንድታውቂልኝ ነው የምፈልገው። እወድሻለሁ። እሺ? በርን ቆልፈተኛ ስንል አልሰማል ካልጃሩት። ይገርማል። እየሳቅሽ ነው። ምን ላድርግ ብለህ ነው? እኔ የምለው
ለምንድን ነው እስካሁን ያልተኛው? መተኛት አንቺ ነው የጠበቅኩ ነበር። እንደምመጣ እርግጠኛ ነበርክ ማለት ነው? አዎ እንድታብራሪልኝ የጠበቅኩ ነበር። ምኑን ነው ማብራራለህ? አትቀልጂ ህይወት፣ ስለተፈጠረው ድራማን የጠየቅኩሽ። ግልጽ እኮ ነው። ሰራተኛው አንተን ልታማልል ነበር፣ እኛ ደረስንባት። በቃ አዎ በቃ ይሄ ነው የተፈጠረው። ህይወት አትቀልጂ። አንቺ እጅሽ እንዳለበት በጣም እርግጠኛ ነኝ። እንዴት እንደዚህ ልትለን ቻልክ? ምክንያቱም ልጅቷን አይቻታለሁ። አረ ልጅቷን አይታታል እና ቆንጆ ናት። አትቀልጂ ህይወት፣ ልጅቷ እንደዚህ የምታደርግ አይነት ልጅ አይደለችም። በዛ ላይ አንቺም በሩን አትዝጋው ምናምን ስትይ ነበር። ከነቃህ ይቀራል። ስለዚህ ራስሽ ነበርሽ አይደል? አዎ ምን አናደደ? እቺን ሰራተኛ ከቤት ልናባረራት ነበር ነው ወይ ረሳኸው? አልረሳሁትም፣ ግን ይሄ ሁሉ ነገር አስፈላጊ ነው? ይኸውልህ ካሮ፣ ልጅቷ ወደዚህ ክፍል የመጣችው ስልክ ሰብራ ሰምታ ነው። የምን ስልክ? የውሸት ስልክ። ልጅቷን እጄ ውስጥ ለማስገባት ስል አንተ ትራስ ውስጥ ፋይሎች እንዳስቀመጥኩኝ በውሸት አወራሁኝ። ስለዚህ ልጅቷ ክፍል የገባችው ስታወሪ የነበረውን ፋይል ለማግኘት ነው ማለት ነው? አዎ ልጅቷ የሆነች ብልጣብልጥ ነገር ናት። ባይሆን ሌላ የምትጠይቀኝ ነገር አለ? አይ የለኝም። በደንብ ረፍት አድርግ የኔ ልጅ። ነገ ስራችን የምንጀምርበት ቀን ነው። እሺ የኔ ቆንጆ፣ በል ደህና ደር። የምር ልጄ እንደዚህ እንደወደድሽው አላውቅም ነበር። የተባለውን ነገር እንዳላደረግኩ ጠንቅቀሽ ታውቂያለሽ። አውቃለሁ። የሚያሳዝነው ነገር ግን ችግር የለውም፣ ሁሉም ነገር በጊዜው ይጋለጣል። እውነት ትዘገያለች እንጂ ተደብቃ አትቀርም። እሺ የኔ ቆንጆ፣ እንደዛ የሚባል ነገር የለም። እሱ ዝም ብሎ አባባል ነው። እሱም በጊዜው ታያለሽ። ምንድነው 10 ጊዜ እንደሌለሽ አታውቂም እንዴ? ምን? አዎ የኔ ቆንጆ፣ በጠዋት ልብስሽን ይዘሽ ውልቅ ስለምትይ እንዳይደክምሽ አሁን ተኝ በጊዜሽ። የዛሬ ውሃ ደግሞ ይለያል። ቆይ አባዬ ምን ለማለት ፈልጎ ነው? ምንድነው እኔ የማላውቀው ትልቅ ሚስጥር? ለነገሩ አንተ ባትነግረኝም እኔ ራሴ ፈልፍዬ አገኘዋለሁ። ምን እያሰብኩ ነው? ያው ስለ ልጆች አንዳንድ ነገር እያሰብኩ ነው። ይገርማል እኮ አሁንም ልጆቼ እያልክ ነው የምትጠራው? እስካሁን የፈሪያ ድርጊት ማመን አልቻልኩም። እንዴ ፍቅር፣ ይሄ እኮ ከሰራተኞች የሚጠበቅ ነገር እኮ ነው። ስርዓት ይኑርሽ ህይወት። የኔ ውድ አትናደድ። እኔ እኮ ስለ ሁሉም አይደለም ያልኩ። ልነግርህ የፈለኩት ስለ ፈሪሃ ነው። እሱንም ቢሆን አግባብ አይደለም። ምኑ ነው አግባብ ያልሆነው? ያረገችውን ነገር በአይንህ አይተሃል። እሱማ አዎ እኮ ልጅቷ አንተ እንደምታስባት ጨዋ ልጅ አይደለችም። እሱ አይደለም እንደ የገረመኝ። እኔ ፈሪሃ እንደዚህ አይነት ነገር ታደርጋለች ብዬ ፈጽሞ አስቤው አላውቅም። ብዙ ሰዎች ባሰብናቸው መንገድ እኮ አይሄዱ። ታዲ
አሁን ግን እሺ አንተ ምን አሰብክ እንዴ? ስለምን ነው የማስበው? ሪሃን ምን እንደምታረጋት ነው? ምን አደርጋታለሁ? ግልጽ እኮ ነው ይሄማ። በጧት ዶሮ ሳይጮህ ልብሷን ይዛ ጥርግ እንድትል ማድረግ። ምን ላባራት? አዎ ታባርራታለህ። ግን እኮ ለብዙ ዓመታት እዚህ ቤት በጣም ቆይታለች። አዎ ለዓመታት ቆይታ ሊሆን ይችላል። ያ ማለት ግን ልጅ ናት ማለት አይደለም። ከዚህ ቤት መባረር ነው ያለባት። ልጄ ላትሆን ትችላለች፣ ግን ደግሞ እንደ ልጄ ነው ማያት። በዛ ላይ መሄጃ የላትም። እንደ ልጄ ነው ማያት የምትለው ነገር ከዚህ በኋላ እርሳው። መሄጃ የላትም የምትለው ነገር ደግሞ በየ15 ቀኑ አያቷ ቤት የምትሄደውን ነገር አትርሳ። እኔ እንጃ ግራ ገብቶኛል ህይወት። ቆይ ወደዚህ ቤት ስመጣ ቤትሽ ነው እንደ ቤትሽ አላልከኝም? እሱማ ቤትሽ ነው ያንቺና የሃሮንን ጭምር። ግን ከዚህ ጋር ምን አገናኘው? በደንብ ያገናኘዋል እንጂ እኔ እንደዚህ አይነት ነገር አይቼ ትውጣ ስለምቢ አልከኝ። ህይወት እኔንም ለመረዳት ሞክሪ እንጂ። ሳልረዳ ቀርቼ እኮ አይደለም፣ ግን በዚህ ሁኔታ እንደኔ ያፈረ ሰው የለም። ሃሮን ራሱ እንዴት እንደደበረው። የምርሽ ነው? ሃሮንም እንደዛ እያሰበ ነው? አዎ በጣም እንዳናግረው ራሱ ፈቃደኛ አይደለም። ይሄን ያህል? አዎ ታዲ፣ ሰላማዊ ቤተሰብ የምትፈልግ ከሆነች ልጅ አባራት። እሺ በቃ የሚሰጣትን ሰጣን እናባራታለን። እሺ ታዲ። እሺ አልኩሽ ህይወት። አሁን እንተኛ። ደህና ደሪ። ማን ነው በዚህ ሰዓት ስልክ የሚደውለው? አይ እንትን እናቴ ናት። አንሽላቸዋ ታዲያ። ከዛ ምን እንደሚል ስሚያቸው። እናቴን አውቃታለሁ። ይሄን ያህል ማይቺ ምናምን ልትለኝ ነው? ተዋት። ኧረ አንሽላቸው። ካልሆነ አምጪና እኔ ላውራቸው። ምን አንተ ልታወራው? ማለቴ አንተ ልታወራት? ምን ችግር አለው? ስለኔ ነግረሻቸው የለ እንዴ? አይ እሱማ ነግሬያታለሁ። ስለኛ ታውቃለች። ያው በአካል ሳትተዋወቁ በስልክ ከምታወራት ብዬ ነው። እንደዛ ካልሽ አውሪያቸው። ሄሎ ማዬ፣ ምን ነው ከመሸ ደወልሽልኝ? ሄሎ ሄሎማ፣ ቆይ አንዴ ኔትወርክ ያለበት ቦታ ልደውልሽ ማዬ። ሄሎ እንትን ማለት ታዴ፣ እዚህ ኔትወርክ ስለማይሰራ ውስጥ አንደና እናግሪያት ልምጣሽ። አንተ አብልክ እንዴ በዚህ ሌሊት የምትደውልልኝ? ሰውዬው እኮ ተኝቷል። እሱማ ምን እለዋለሁ? እናቴ ደወለች ምናምን ብዬ ዋሸሁታ። ሁለተኛ እንደዚህ እንዳታረግ። በሌላ ጊዜ እናቴ ብዬ ሲባል አደረገው ተበልቼ ነበር። አዎ ልክ ነህ፣ እደውልልሃለሁ ብዬ ነበር። የሆነ ስራ ይዤ ረሳሁት። ከማንም በላይ እኮ ነው የምታውቀኝ። ያው እንዳልኩ ነገሮችን እያስተካከልኩ ነው። ያቺ እንደውም ደስ አላለች ምናምን ስለ የነበረችው ሰራተኛ ነገ ላባረራት ነው። ትጠራጠራለህ እንዴ? እኔ እኮ ህይወት ነኝ። ጊዜ ሳልወስድ ላባረራት ነው እንጂ ልጅቷ በጣም ብልጥ ናት። አውቃብኛለች። እባክህ አትፈር። ምንም ብታወራ ምንም ማንም እንዳያምናት አድርጌ ነው እምነቷን የሰባበርኩት። እሷ ከዚህ ቤት ከወጣች በኋላ ሁሉ ነገር ቀላል ይሆናል። እንዳታስብ ውዴ። ማነች? የታደለች? እባክህ እሷን ተዋት፣ ጅል ናት። እንደፈለኩ መጫወቻ አድርጊያታለሁ። ልክ ነው። ካሰብኩት በላይ እዚህ ቤት ሁሉ ነገር ቀላል ነው። አንድ ወር ባልሞላ ጊዜ ውስጥ ሁሉ ነገር ጨርሻለሁ። አታስብ እሷ ስለመምጣቷ። አሁን ሰውዬው ስቆይበት እንዳይጠረጥረኝ። እኔ ያለ ናፈቅኩ። እኔም እወድሃለሁ። ችግር አለ እንዴ? ዳቢ ወይ? አረ ምንም የለም። ይህ ሽማግሌ መቼም ቀን ቆርጦ የሚገላገለው። በጭራሽ እኔ እንደዚህ አላደረኩም። ቆይ እኔ እንዴት ከዚህ ቤት ልወጣ እችላለሁ? እንዴት እንደምቀር አላውቅም፣ ግን
አላማዬን ሳላሳካ በጭራሽ ከዚህ ቤት ነቅነቅ አልልም። በጭራሽ አልወጣም። ቆይ ግን እንዴት እንደዚህ ማድረግ ይችላል? ታዲያ እኮ ያሳዩትን ነገር ሁላ ምኑ ተናዶብኛል። አሁን ያለችኝ ብቸኛ አማራጭ መና ናት። እሷን ላናግራት ይገባል። ምንድን ነው እያደረኩ ያለሁት? አሁን ክፍሏ ገብቼ ማውራት ሌላ ንትርክና መሰዳደብ ነው። ከዛ ደግሞ ነታዴ መተው ሌላ ችግር። አይ እንደዛ ማድረግ አልችልም። ቆሽ ምን ማድረግ ነው የሚሻለው? አምላክ ይርዳኝ። በቃ እኔ እዚህ ቤት ብቻቸውን ጥያቸው ልወጣ አልችልም። እባክህ አምላክ ይርዳኝ። ያለኝ ብቸኛ አማራጭ ሊረዳኝ የሚችለው ሀሩን ነው፣ ወይም ደግሞ እሱ ክፍል ያሉት ፋይሎች። ማነው? ህይወት፣ አንቺ ከሆንሽ ደክሞኛል፣ ልተኛበት። እዚህ ምን ትሰሪያለሽ? አንቺ ጤነኛ ነው መሰልሽኝ። እኔማ ጤነኛ ነኝ። ጤነኛ ካልሆናችሁም አንተና እናትህ ናችሁ። ያምሻል እንዴ? በዚህ ሰዓት ልትሳደቢ ነው የመጣሽው ወይስ አንቺ ክፍል ነው ያለሁት? እሱ ደግሞ ምን ማለት ነው? ታዲያ ምን ልበል? በአንድ ሌሊት ሁለቴ ስትመጪ ወይስ ምን ፍቅር ይዞሽ ነው እንዴ? በጣም ያስጠላቃልን የቀለድከው። ካላወቅህ ልንገርህ ብዬ ነው። ስለነገርሽኝ አመሰግናለሁ። እሺ አሁን ምን ፈልግሽ? እሱን ታገኙታለህ። እዛ ዞር በል። እዚህ ያለ አይመስለኝም። አፍን ዝጋ። እንዲህማ አትበሳጭ። ለእኔም ንገረኝና ካልሆነ አብረን እንፈልገው። በእናትህ እባክህ ስጠኝ። ለምን ልሰጥሽ ሳይሆን እዚህ እንደሌለ ልነግርሽ ነው። አይ ሰምቻለሁ፣ በጆሮዬ ነው የሰማሁት። ካሰብኩሽ በላይ የዋህ ነሽ። ማለት የሰማሁት ነገር ውሸት ነበር? እኔን ወጥመድ ውስጥ ለማስገባት? ባይሆን ቶሎ ይገባሻል መሰለኝ። ቆይ ምን አይነት ነገር ነው? እናንተ እነማን ናችሁ? ምንድነው ከዚህ ቤት የምትፈልጉት? ይሄ ምንድን ነው? ገንዘብ ነው። ይኸውልሽ ቆንጆ፣ እኔን አታውቂኝም፣ እዚህ ቤት ያሉትን ሰዎች አታውቂያቸው። ስለዚህ በማታውቂው ነገር ህይወትሽ ከሚበላሽ ከዚህ ቤት ውጪ። እንካ ተቀበለኝ። እኔ እዚህ ቤት የማንን እገዛ አልፈልግም። ወሰድልኝ እንጂክ። ለምንድን ነው ይሄንን ለኔ እያደረክ ያለው? እኔ እንጃ አላውቅም። ምናልባት ስላሳዝንሽ ነው። እንካ ተቀበለኝ። እኔ እዚህ ቤት የማንን እገዛ አልፈልግም። ወሰድልኝ እንጂክ። ካሰብኩት በላይ ደረቅ ነሽ ወይም ደግሞ ፈሪ። ይኸውልሽ ቆንጆ፣ ሁላችንም እዚህ ያለ ነው ለገንዘብ ነው። ስለዚህማ ያው ብዙ ገንዘብ ይሰጥሻል ማለት ነው። ለአሁኑ ግን እቺ ትበቃሻለች ማለት ነው። ትሰማኛለህ? በጣም ብዙ አወራ ሰማክ። ሁሉም ሰው እንዳንተ ለገንዘብ የሚገዛ እንዳይመስል። አንዳንድ ሰው ለአይምሮና ለልቡ የሚገዛል። አሁን ይሄንን ዝቅ ብላን ሰው እሺ፣ እኔ ነው ለገንዘብ የሚገዛ የምትይው? ማንነቴ በደንብ አድርጌ ያሳያል። ቆይ ማን ስለሆነች ነው እሷ እንደዚህ የምትናገር?
ማን ስለሆንሽ ነው ቆይ እንደዚህ የምትናገሪኝ? አንቺን እኮ ነው ዞረሽ አናግሪኝ። ላናግርሽ ነው የመጣሁት። ስለምን እንደምትናገረኝ? ለምንድን ነው እንደዛ የተናገርሽው? እኔን እኮ አታውቂኝም። እኔንም አታውቀኝ። እሺ አንቺ ማንሽ? ከዚህ ቤት ለመውጣት ለምን ይሄን ያልፈራሽ? አንተ አይገባህም። መስማት ፈልጋለሁ። አለበለዚያ ምን እጮሃለሁ። ይሄኛውን ቀልድ አያስቅም። አሁን የምሬን ነው፣ አልቀለድኩም። ላሳይሽ። ምን ነው የምታሳየኝ? መጮህ እንደምችል። ከዛ ሁሉም ይሰበሰባሉ። አንቺ ብቻ ምክንያት ፈልጊ። ቀልደኛ አንተ ማለት እንዴ? እንደማደርገው ነግሬሽ ነበር። ቆይ አሁን ቢመጡስ ምን እንላቸው ነው? እነሱ ሲመጡ እናስብበት ነበር። ባይሆን ንገሪኝ። ምንድን ነው የምነግርህ? አላውቅም። ስለ አንቺ ማንነት የፈለግሽው ግን መዋሸት አይቻልም። እየጠበኩሽ ነው ወይስ አሁንም ልጅ? አንተ ግን ምን አይደረግ ሰው ነህ? እሺ ምንድን ነው የምነግርህ? ስላመጣጥሽ ማወቅ ፈልጋለሁ። ስለ ገንዘብ ጉዳይ ሌላ ሴት አይቻላቅ። ያው አስተዳደግ ይሆናል። ስለ ገንዘብ እንኳን ተጨንቄ አላውቅም። ስለ ፈጣሪ እንጂ። ማለት የሀብታም ልጅ ነበርሽ? ሁሉም የድሃ ልጅ ወይም ሰራተኛ ገንዘብ ያመልካል ማለት አይደለም። እንደዛ ለማለት ሳይሆን ቶ ለማንኛውም እኔ እናትም አባትም ሳይኖረኝ ያደግኩት። ማለት ከእህት ከወንድም ጋር ነው ያደግሽው? ከነሱ ጋርም አይደለም ያደግኩት። እና ልጅነቴን የማስታውሰው ማደጎ ቤት ነው። ቤተሰብ ከሌላቸው ልጆች ጋር አብረኝ ያደግኩት። ከዛ ስታፈላልገኝ የነበረችው አያቴ እዛ ማደጎ ቤት አገኘች። ከዛ በኋላ እሷ ጋር ነው ያደግኩት። ስለ ቤተሰቦችሽ ነገረች? አዎ እናቴ እንደሞተች ነገረች። አያቴም ሌላ የልጅ ልጅ እንደሌላት ነው ነገረች። እሺ አባትሽስ? አባቴ በህይወት አለ እና አንድም እህት አለችኝ። እና እነሱን አገኘሻቸው? እኔ እንጃ ማለት አላውቅም፣ ግን ፈልጋቸዋለሁ። ታውቃለህ፣ ከልጅነቴ ጀምሮ በብቸኝነት ነው ያደግኩት። ሳላውቃቸው ይናፍቁኛል። ብቸኝነት ተሰምቶ ያውቃል? እኔ ግን በየቀኑ ነው የሚሰማኝ። ታውቃለህ፣ መጨቃጨቅ እንኳን ይናፍቃል። መጨቃጨቅ ይናፍቀኛል። አንቺ ፈሪሃ አንቺ ፈሪሃ በቃ እንደዚህ መውጣት የለብኝም። አሁን እኮ አለ
አሁን ግን እችላለሁ። ትንሽ ልተኛ። ተነሽ እንጂ ማታ ያወራነው ዛሬ አይደል እንዴ ብንወስን? ራስህ አትወስንም እንዴ? ማታ ወስነን ጨርሰን የለም እናማ ገንዘብ ሰጥተህ ቻው ብለህ ማባረር ነው። እኔ እንጃ ህይወቴ፣ ብትኖሪ ግን ጥሩ ነው። ምን ነው ፈራ እንዴ ሐሳቤን ቀይራለሁ ብለህ? እንደዛ ሳይሆን ለሁሉም ነገር አንቺ ብትኖሪ ጥሩ ነው ብዬ ነው። ለነገሩ እኔም እንዲያመልጠኝ አልፈልግም። በይ ተነሽ። በቃ እሺ፣ ተጣጥቤ መጣሁ። ፈሪሃ ምንድን ነው? ምን የተፈጠረው?